አንዳንዶች ሙዚቃን የነፍስ ማስታገሻ ቋንቋ ነች ይሏታል። ሌሎች ደግሞ የህይወት ማጣፈጫ ቅመም አድርገው ይስሏታል። እኛ ደግሞ ሙዚቃን የሀገር ኩራት፣ የወኔ ምንጭ፣ የሉዓላዊነትና የነጻነት አዋጅ ጭምር ናት እንላለን። በሙዚቃ ሀገርን በማኩራት የሀገርን ስም ከፍ በማድረግ ጀግንነትና ጽናትን በማስተጋባቱ በኩል ለዛሬ ከምናነሳቸው አብነቶች መካከል የመከላከያ ሰራዊታችን ማርቺንግ ባንድና ኦርኬስትራዎቻችን ተጠቃሾች ናቸው። እነኚህ ክፍሎች ከታሪካዊው የክቡር ዘበኛ የሙዚቃ ክፍል እስከ ዛሬው ዘመናዊ አደረጃጀታቸው ድረስ የሀገራችንን የነጻነትና የጀግንነት ታሪክ በዜማና በቅኝት ከትበው የያዙ የማይደበዝዝ የታሪክ መዝገቦች ሆነው እስከ ዛሬ ዘልቀዋል። የመከላከያ ማርቺንግ ባንዱም ሆነ ኦርኬስትራው በጦር ግንባር የጀግኖችን ወኔ እየቀሰቀሱ በሰላም አደባባይ የሕዝብን ልብ በደስታና በአድናቆት እየሞሉ የሀገር መሪዎችና የክብር እንግዶችን በግርማ ሞገስ እየተቀበሉ የሀገር መገለጫ ተምሳሌትነታቸውን ጎልተው እያሳዩ ይገኛሉ። ሁለቱም ክፍሎች የሰራዊታችን የልብ ትርታ ናቸው ቢባል ማጋነን አይሆንም። ምክንያታችን ደግሞ ሰራዊታችን በሚንቀሳቀስባቸው የግዳጅ ቀጠናዎችም ሆኑ በማናቸውም ስፍራዎች በመገኘት ጀግንነቱ እንዲጎለብት፣ መንፈሱ እንዲበረታ በማድረጉ በኩልም ስማቸውን ቀድመን ከምንጠራቸው አካላት መካከል ናቸውና ከትውልድ ትውልድ በተላለፈ ጥበብ በዘመናዊ የሙዚቃ ሳይንስና በጠነከረ ወታደራዊ ዲሲፕሊን የታነጹት እነዚህ የጥበብ ጀግኖች ከውትድርና ሙያቸው በተጨማሪ የሀገርን ክብር በሙዚቃ ቋንቋ ከፍ አድርገው እያስተጋቡት ይገኛሉ። በዚህ ዝግጅታችን በሰልፍ ውበታቸው የሚማርኩትን በዜማቸው ብሔራዊ ስሜትና ፍቅርን በሚቀሰቅሱትና የሰራዊታችን ታላቅ ኩራት በሆኑት በእነዚህ ክፍሎች ውስጥ የሚገኙ የሴት ወታደር የሙዚቃ ሙያተኞችን ሚና እንመለከታለን። በ1998 ዓመተ ምህረት ነው የተመለመልኩት እና ያ ውዝዋዜ ተብለን ነበር እኛ የተመለመልነው። ውዝዋዜ ስልጠና ነበርና ቀጥታ ማርሽ ባንድ ነው መሰልጠን ያለባቸው ተብለን ወደ ማርሽ ባንድ ገባን። ምድር ኃይል አካባቢ ነበር ቢሮአችን። ለተወሰነ ጊዜ ቲዮሪ ተማርን። ከዛ ተመልምለን ያው ቲዮሪውም አለ ፖዚሽንሽም ይታያል ተምረን እንዳጋጣሚ ነው ያልቶሳክስ ይፍላት አልቶሳክስ ነው የደረሰኝ። ሙሉ ክላሶች ነው የምንማረው። ኖርማሊ እንደዚህ ለዘንጋ አሽከርካሪ ብቻ ሳይሆን ሙሉ የሙዚቃ ትምህርቶችን ነው የምንማረው። ከዛ በኋላ ነው ወደ የመሳሪያችን ተመድበን በመሳሪያችን ላይ የምንሰራው እና ያን የነበሩት መምህራኖቻችን ማለት ሙዚቃው በማርሽ ባንዱ ላይ ረጅም ዓመታትን የቆዩ መምህራኖች ናቸው እና በዲሲፕሊን አንጸው ስራውን እንድንወደው አድርገውን ነው ለስከዛሬም ስራ እንደዚህ በቃ ነው። ከልጅነቴ ጀምሮ ከወታደሩ ጋር ነው ያደኩት። እናቴም መከላከያ ውስጥ ከ25 ዓመት በላይ በጻፊነት ያገለገለች እናት አለችኝ። እንዲሁም አባቴም ወታደር ነበረ። አሁን በጡረታ ተገድሎ ነው ያለውና ጥሩ የሆነ መሰረት ስለነበረ ስገባም ያን ያክል ቻሌንጅ ያደረገኝ ነገር አልነበረም። በልምምድ ላይ ብዙ ነገሮች ይደርስብናል። በምን ለማመድ ሰዓት ይሄ ቆስሎ ምን ብሎ ነው ከዛ በኋላ በመተወረወር ሰዓት ተመተሽ ነው ብዙ ነገሮች አሉ
እንደገና ያው ከቤት ስለመጣሽ ፀሐዩንም ብርዱንም ብዙ ነገሮችን ተቋቁመሽ ነው የማይቻል ነገር የለም ከሰራሽ ሁሉም ነገር ይቻላል ለሴት ልጅ ይሄን ያህል ይከብዳል የምለው ነገር የለም ዋናው ምንድነው ስነ ልቦናሽ ማሳመን ስለ ልቦናሽ ካመነበት ሁሉም ነገር የማይሰራ ነገር የለም ዜማ ተጫዋች ነሽ ሪትም ማወቅ አለብሽ ኖቶች ማንበብ መቻል አለብሽ እነዚህን አንድ ላይ አዋሃደሽ ነው የምትጫወቹ ማለት ነው ክላርኔት የሚፈትነው በጣም በቃ በጣትሽ ስለምትጫወቹ በጣም አክቲቪቲ ይፈልጋል በፊት እንደውም በቲቪ ዳዊት ፍሬው ምናምን ሲጫወቱ ሳይ ደስ ይለኛል እና ሙያተኛ በመሆኔ ማርሽ ባንድ አባል በመሆኔ ደስተኛ ነኝ በጣም ማለት ነው ህሊና ማሳመን ነው በመሰረቱ የህሊና ጉዳይ ነው ማለት እችለዋለሁ ብለሽ ካደረግሽው ምንም ነገር አያቅት እና እንትን ሲለኝ ስመደብ እችለዋለሁ ብዬ ነው የተነሳው ከኛ ትምህርት ቤት የሚወጣው ሰው ስልጠናውን በብቃት የተወጣ የክላስ ትምህርቶችን ቴዎሪቲካል ኮርሶችን በብቃት የተወጣ ሰው ነው ስለዚህ እነዚህ ሴቶቻችን የተለየ ድጋፍ አናረግላችሁ አፈርማቲቭ አክሽን እዚህ አይኖርም በቃ ጀግኖች ናቸው ይወጣሉ ብለን ነው ይሄው ወጣው ብዙ ሰዎች አስመርቀን ተግባራዊ ላይ ሆነዋል የሀገር ወዳድነቱ ኢትዮጵያዊነቱ ማለት መጠሪያሽ ነው ማንነትሽ ነው ኢትዮጵያዊነት ማለት ማንነታችን ነው ስለዚህ በማንነትሽ ደግሞ ኮርተሽ ልክ ልብስሽ ለብሰሽ ቆመሽ የኢትዮጵያ መዝሙር ስትሰሪ የሚሰማሽ ስሜት አለ በቃ ልብሱን ስለብሰው ራሱ ወኔው እንትን ይሻል ሁለተኛ ከስሬ ያፈራኋቸው አሉ የተካዋቸው ተማሪዎቼ ናቸው ዛሬ ላይ ፊት ለፊት ሆነው የሚሰሩት ምናልባት እነሱ ሙሉ ሲሆኑልኝ እኔ ኋላ ሆነና ድራም እጫወታለሁ ድራምንም በጣም በፍቅር ነው የምወደው ከመጀመሪያም ጀምሮ አብሮን እየተሰጠ ይመጣል እዛ ቦታ ላይ ሰው ሀፕን ሲያደርግብን ምናስገባው ይሆናል እና ለዚህ ድራምንም በፍቅር ነው መጀመሪያ ተድርና ሙያዬን በጣም ወደዋለሁ በማስከተል ይሄው ለረጅም ዓመታት ቀጣይ 85ኛ ዓመታችን ሰናከብር እኔም 20 ዓመቴን አብሬ ያከብራለሁ 20ኛ ዓመቴን ከዘንጌ ጋር ማለት ነው የነበርኩት ባህር ዳር ነበር የነበርኩት በአካባቢ ደግሞ ምርአብስ ነበረ እዛ እንግዲህ ፍላጎቱ ከልጅነትም ይሄ የሙዚቃ እንትን ፍላጎቱ ስለነበረ እዛ ካምፕ ውስጥም አንዳንድ በሚደረጉ ዝግጅቶች ላይ እዛ ላይ መነባነብ የማቅረብ ምናምን እነዛን ሳተፍ ስለነበረ ጥያቄዎችን አቅርቤ ወደ ውትድርናው ለመግባት ወሰንኩኝ በቤተሰቤም ትልቅ ድጋፍ ነበረኝ ለዚህ ሁሉ መሰረቴ ዋናው ምራብዝ ነው እዛ ስገባ መነባነብ እንደገና ተውኔቶችን ምናምን በዛ ነበረ በቲያትር ነበረ መጀመሪያ እንትን ስለነበረውና ከዛ ግን ደግሞ ያለኝን ነገር በማየት ወደ ውዝዋዜው እንትን እንዳደርግ በሰዓቱ የነበሩ መሪዎቼ በጣም ብዙ ጥረት አድርገው አሰልጥነው የክፍሉ ተወዛዋዥ በመሆን ከ8 አመት በላይ አገልግያለሁ አብሶ ማሰልጠኛ አካባቢ በጣም ረጅም ሰዓት ነው ከ4 ሰዓት በላይ ምንቆምበታል ፀሐይ ያለ እንደምታውቂው ዝናብ ይመጣል ዝናብ ዘነበ ብለን አንሄድም ፀሐይ መጣ ብለን አንሄድም በዚህ ሴቶቹ ጠንካሮች ናቸው ድራም ትንሽ ሸክማ ከበድ ትላለች ኪሎዋ 5 ወይ እስከ 6 እስከ 7 ምትሆናት እሷን ለረጅም ሰዓት ይዘሽ ትቆሚያለሽ ረጅም ጉዞዎችን ትጓዣለሽ ምናልባትም ያቺ ክብደት ስላላት ልትፈትንሽ ትችላለች እነዚህ ብርቱ ሴቶች ከባድ የሙዚቃ መሳሪያዎችን የሚያንቀሳቅሱ ቆራጥ ወታደሮች በቤታቸው ደግሞ ለልጆቻቸው ፍቅራቸው የማይነጥፍ እናቶች ለቤተሰባቸውም የጥንካሬ ምሰሶች ናቸው ውትድርና ፍቅርን መተሳሰብን አንድነትን አጠቃላይ ኢትዮጵያዊነትን የምታገኝበት ትልቅ የተከበረ ሙያ ነው እናትነቱ ደግሞ ሲሆን ቻሌንጅ አለው በርግጥ ወታደር ሆነሽ እናት ስትሆኚ ትንሽ ቻሌንጅ አለው ግን ሆኖም ከሀገር የሚበልጥ ነገር የለም ከምንም በላይ ነው ሀገሬን ማስቀድመው ማለት ነው ከየትኛውም ከሙያውም ከሁሉም በላይ ሀገሬ ስትኖር ነው
ቤተሰቦቼ፣ ልጆቼ ሁሉም የሚኖረው ማለት ነው። ስለዚህ ደስተኛ ነኝ። ሁሉን አጣጥሜ ነው ማለት ሙያውንም እናትነቱንም ሁሉን አዋሃጄ ነው እንትን ምለው ማለት ነውና ደስ ይለኛል። እዚህ ጋር መደበኛ ስራሽ አለ። መደበኛሽን ስራሽን ደግሞ አጠናቀሽ ስትሄጂ ደግሞ የቤቱ ነገር ይጠብቅሻል። ልጅ ማሳደጉ፣ ልጆችን በጥሩ መንገድ መምራቱ ምናምን ያ ያንቺ ኃላፊነት ነውና ግን ይሄን ሁሉ አሳምነን ነው ወደ ስራ ገበታችን የምንመጣው። ከዛ ከስራ ገበታችን ደግሞ ያን ሁሉ ግዳጅ የምንፈጽመው ያን ነገር አሳምነን ነው እንጂ ከሌላው በተለየ ጫናው አለ ማለት እዚህም ስራሽን ትሰሪያለሽ፣ እዛም ሄደሽ ደግሞ ልጅ የማሳደጉና የመንከባከቡ ነገር ስላለ ግን ከሀገር የሚበልጥ ነገር የለም። እቺ ሀገር ስትኖር ነው እኛም እየኖርን ያለው። እቺን ሀገር ነው ደግሞ እኛም እያገለገልን ያለው። ውትድርና ማለት ፍቅር አለ። ሌላ እኔ አሁን ቤተሰቦቼ ውጭ ሌላ ቤተሰብ አገኛለሁ ብዬ አስቤ አላቅም። ውትድርና ቤት ከገባው ነው ሌላም ቤተሰብ እንዳለኝ ያሰብኩት። ከራሴ በፊት ሌሎችን ማስቀደም እና ውትድርና ውስጥ ደስ የሚል ነገር ነው ያለው። ገና ምልምል ሆነሽ ስትገቢ እንኳን አዲስ ሆነሽ ከቤት ስትወጪ ምንም አይነት ነገር አታቂም። ቢያንስ በጸባይሽ ምናልባት ረባሽ ልትሆኚ ትችያለሽ፣ መልስ ምትሰጪ፣ ከሰው የማትግባቢ ልትሆኚ ትችያለሽ። ብዙ ነገሮች አሉ። ከዛ ውስጥ የሚወጣሽ የመጀመሪያ ውትድርና ነች። መጀመሪያ ስትገቢ ያለችው ነች። ከዛ በኋላ ላይ ምንድነው ባንቺ ላይ ተሰራ። እዚህ መተን ደግሞ እንደገና ብዙ ነገሮችን ማለት ነው የሚሰጡ ነገሮች አሉ ከዲሲፕሊን አንፃር ከብዙ ነገሮች ማለት ነው። እነዛ ነገሮች አብረሽ ስታስኬጂ ውትድርናው ላይ ታጎያለሽ እና እንደማንኛውም ሴት ወታደር እንደማንኛውም ወንድ ወታደር ለማንኛውም ግዳጅ ብቁ ነን። ምናልባትም ይሄን መሳሪያ ዛሬ ላይ ሊይዝ ይችላል፣ ነገ ግን በማንኛውም በሚሰጠን ግዳጅ ላይ ወተን ልንወጣ እንችላለን። ህይወቴን በጥሩ መንገድ እንድመራ ያደረገልኝ ሰክሰስ የሆንኩበት በቃ በብዙ ነገር ማለት ነውና እኔ ቃላት የለኝም። በጣም ነው የምወደው ሙያዬን በጣም ማለት ነው። ሞር ደግሞ ተጨማሪ ሙያም ሰጠኝ። አገሬን በውትድርናው አገለግላለሁ። በተጨማሪ ደግሞ በዚህ በሙዚቃው ዘርፍ ደግሞ ጦሩን እንዳዝናና ሙያ የሰጠኝ ቤት ነውና በጣም በጣም ነው የምወደው ውትድርናውን ማለት ነው። እነዚህ እህቶቻችን ያረጋገጡልን አንድ ትልቅ እውነት አለ። በውትድርና ሙያም በኪነ ጥበብ ዘርፉም ብቁ ሆኖ ሀገርን ማገልገል በልብ ቁርጠኝነት የሚለካ መሆኑን ነው። ከ30 በላይ እንጫወታለን እንደ የመድረኩ ነው እንትን የሚለውና እንግዲህ ያ 30 ሙዚቃ ቢያንስ እንኳን በ5 ደቂቃ ምናምን ብትመጪው ምን ያክል እንትን ሰዓታቶች እንደሚሆኑ እንትን ማሰብ ይቻላል። ግን ያ ሁሉ ድካም ትንፋሽ ነው። ያ ሁሉ ላበት ያ ሁሉ ድካም እንትን አይልሽ። እኔም ሆነ አጠገቦች ያሉ መሳሪያ ተጫዋቾች እንዲሁም ተወዛዋዦች ድምጻውያን ያ ስሜት አይሰማሽም ማለት ከኛ በላይ እዛ ጋር ያለው ጦር ከኛ በላይ ትልቅ ነገር ሂዶ ይፈጽማ ትልቅ ነገር ሀገርን የምታክል ነገር ይዞ ነው ግዳጁን የሚፈጽመውና ከዛ አንፃር ስታዩ የኛ ምንም ነው። ልብስ ለብሶ ነው እዛ ደም የሚያፈሰው። እዚህ ቦታ ላይ ላብ ማፍሰስ በጣም ቀላል ነገር ነው። ወጥተሽ ገብተሽ ታጥበሽ ስትገቢ አዲስ ሰው ነሽ። ሩሲያ የተሳተፍ ነው አለ እዛም ቢሆን ጥሩ ስማችንን አስጠርተን ነው የመጣ ነው። ደስ የሚል ስራ ሰርተናል። ከዲሲፕሊን አንፃር ባህላዊ ነገራችንን ከመግለጽ አንፃር በውትድርናው ላይ ስላለን ነገር ከመግለጽ አንፃር እንዳጠቃላይ ቆንጆ ስራ ነበረ። እዛም በነበረን ቆይታ ጥሩ ትርኢቶችን አሳይተናል። ደስ የሚል ጊዜም ነበረ። የተለያዩ አፍሪካ ሀገሮች ነበሩ፣ ግን ከዛ በተሻለ እኛ ነው እዛ ጋር ጎልተን ስንታይ የነበረው። በዛ ባበሻ ልብሳችን ደምቀን የነበረ እኛን ኢትዮጵያዊነታችን የገለጽንበት ማለት ነው። አንዳንዶቹ እኮ መልቲ ዳይሜንሽናል ለምሳሌ መቶ አለቃ ሰላም ብታያት በምዕራብ ዕዝ ኦርኬስትራ ውስጥ ለረጅም ዓመት በውዝዋዜ ያገለገለች ናት።
እንግዲህ አስቢ ከነበሩ 5-4 ኦርኬስትራ መሳሪያ ተጫዋቾች ውስጥ በአንደኝነት ነው መርጠን ወደዚህ ያመጣናት እና ይሄ የሚያሳየው የኛን ልፋት እና የኛን ድካም ውጤት ማፍራቱን ነው የሚያሳየው። ሌሎችም በዚህ በማርሽ ባንድ አሁን ያሉ ልጆች አሉ። እነዚህ ልጆች አሁን ማርሽ ባንድ ማለት ምንድነው? የአንድ ሀገር ሰራዊት አምባሳደር ነው። የውጭ ሀገር መሪዎች ሲመጡ መሪ መምጣቱን አይደለም ማሰብ ያለብሽ እና ፕሮቶኮል ያን ጀግና ሰራዊት ያን ጀግና ተቋም ወክለው ነው እዛ ጋር የሚቆሙት። ባለባበስ በረጅም ሰዓት ፀሐይ ሊሆን ይችላል፣ የአየር መፈራረቅ ሊሆን ይችላል። ይሄን ሁሉ ቀጥ ብለው ሰርተው እኛን የሚወክሉ ሀገር የሚወክሉ ናቸው። እዛ ውስጥ ደግሞ በርካታ ሴቶቻችን አሁን መታያቸው ሴቶቻችን በዛ ውስጥ ከማንም ሰው ሳያንሱ ከወሊድ ረፍት እንኳን ሲመጡ ምንም አይነት ፐርፎርማንሳቸው ሳይቀንስ ከማንም ጀግና ወንድ እኩል የሚሰሩ ለኛ ኩራቶቻችን በኃላፊነትም እየደረጁ ነው። አሁን ምድብ ኃላፊዎች ናቸው። በተለያየ ኃላፊነት ደረጃ ላይ ነው የሚገኙትና ተቋሙ እኛም ቢሆን ትልቅ ኩራት ይሰማናል። ለሴት ልጅ ከባድ የሚመስሉ የሙዚቃ መሳሪያዎችን በመጫወት የሰራዊታችንን ግርማ በየአደባባዩ ከፍ አድርገው ለሚያስተጋቡ ለነዚህ ጀግኖች ያለንን ታላቅ አክብሮት በዚሁ አጋጣሚ እየገለጽን ዝግጅታችንን በዚሁ እናበቃለን። ሰላም ለሀገራችን ይሁን። ሰላም ይስጠን እግዚአብሔር ገናና ከጋረደን ተብርደን ጊዜው ይሆናል